ጤና ይስጥልን እንዴት ናቸው የተወደዳችሁ ግብ የማይቆጠርበት ኤፍሲ ክሊንሺት የተባሉ አርሰናል ዘንድሮም በያዝነው ውድድር ዘመን አስደናቂ ግስጋሴ ላይ ይገኛል። ከዛ ማለፍ ሲል ግን አሁንም ቢሆን አነጋጋሪነቱ ቀጥሏል። ብዙዎች ሀሳቦቻቸውን እየሰጡበት ያለ የውድድር ዓመት ነው። ከአርሰናል መከላከል ኳሊቲ መከላከል ጥንካሬ ጋር በተያዘ ባለፉት ጊዜያት ላይ ቪዲዮዎቻችንን መለስ ብላችሁ በተመለከቱ ብዙ ጉዳዮችን አንስተናል። አሁንም ዛሬም አንድ ጉዳይ እናነሳለን። ከአርሰናል የመከላከል ጥንካሬ ጋር ምን ያክል የተዋደ ቡድን እንደተሰራ የሚያሳዩ ጉዳዮች አሉ። ጆን ቴሪ ስለዚህ ቡድን ስለ ቀድሞ የቼልሲ ቡድን በጆዜ ስር የእንግሊዝ ፕሪሚየር ሊግ እንግዲህ በጣም ጥቂት ግቦች ተቆጥሮበት ሻምፒዮን የሆነ ውድድር ዓመቱንም ያጠናቀቀ ቡድን ጆን ቴሪ የነበረበት ጆዜ የሚመሩት ቡድን እንደነበር እናስታውሳለንና በአርሰናል ጉዳይ አስተያየቱን ሰጥቷል። እንመለከተዋለን መለስ ብለን በዝርዝር የምናነሳው ጉዳይ ነው። ከዛ ውጪ ሌሎች ጉዳዮችንም እናነሳለን። እንደተለመደው አጥቂ ፍለጋ ላይ በተለይ በመስመር ቦታዎች ላይ ሚኬል አርቴታ አንድሪያ ቤርታ በደንብ ገበያው ላይ እያማተሩ ይገኛሉ። እየተሰሙ ያሉ ጉዳዮች አሉ። ሊሆኑ ላይሆኑ የሚሳኩ ሊሳኩ የሚችሉም ዝውውሮች እንዳሉ እየተነገረ ይገኛል። የካረም አዲየሚ ጉዳይ መነሳት ጀምሯል ከሰሞኑ። በዚህ ጉዳይ ላይ ደግሞ በጣም ታማኝ የሚባሉ ጋዜጠኞች የሰጧቸውን አስተያየቶች እነግራችኋለሁ። በዝውውሩ ጉዳይ ይሳካል አይሳካም፣ አርሰናል ምን እድል አለው፣ ለምን የአርሰናልና የካረም አዲየሚ ስም መያዝ ጀመረ የሚለውን በዝርዝር የምንመለከተው ጉዳይ ነው። የአንቶኒዮ ሴሜንዮንም ሌላ የዝውውር አካል የሆነ ተጫዋች ነውና በዚህ ጉዳይ ላይም ተጨማሪ ሀሳቦችን እየነገርኳችሁ ቆያለሁ። ሌሎች ጉዳዮችንም ይዘናል። በተለይ ከሉዊስ ስኬሊ ጋር በተያዘ ትናንትናም በስፋት አንስተናል። ከሰሞኑ የሉዊስ ስኬሊን ጉዳይ ደጋግመን እየነገርናችሁ እንገኛለንና በተጫዋቹ ጉዳይ ላይ ሀሳቦች እየተሰጡ ብዙ ነገሮች እየተነሱ ይገኛሉና በዚህ ላይ ተጨማሪ ጉዳዮችን እናነሳለን። ዚ አትሌቲክ ይዞት የወጣው መረጃ አለ ስለ ሉዊስ ስኬሊ። ከዛ ውጪ ሌሎች ተንታኞችም ተጫዋቹን በተመለከተ በየትኛው የፕሪሚየር ሊግ ክለብ መጫወት ይችላል አቅሙ አለው ወይ የሚለውን ይጠይቁና ራሳቸው ምላሽ ይሰጡበታል። እኛ እንነግራቸዋለን። ሌሎችንም ሀሳቦች ስናነሳ ስንቀጥል የኤዜ ጉዳይ በየትኛው ቦታ መጫወት አለበት የሚለው ሲያጠያይቅ ሲያነጋግር የነበረ ጉዳይ ነው። ተጫዋቹ በዚህ ጉዳይ ላይ ሀሳቡን ሰጥቷል። እንመለከተዋለን። ሌሎች አጫጭር ጉዳዮችንም ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። የአርሰናል ቻናላችንን ሰብስክራይብ አድርጎ ቤተሰብ ሁኑ። በየዕለቱ እንደምትሰሙት እንደምታደምጡት አዳዲስ ጉዳዮችን ይዘን እየመጣ እንገኛለንና እናንተም ግን ቻናል ሰብስክራይብ በማድረግ በማስተዋወቅ ቤተሰብ በመሆን አብሮነታችሁን እንድታሳዩን እንጠይቃለን። በቀጥታ የምናልፈው ወደ ጉዳዮቻችን ነው። ሀሳቦቻችሁን ግን ጻፉልን በምናነሳቸው ጉዳዮች ላይ። ትናንትና የተለያዩ አድማጮች እንግዲህ ስለ ኮል ፓልመር እንዲሁም ደግሞ ስለ ቡካዮ ሳካ የትኛው የተሻለ ተጫዋች ነው የሚለውን ጉዳይ ስናነሳ ስንጠይቅ ነበረ። በርከት ያሉ አድማጮች ተሳትፋቸዋል። ሳካ ከፓልመር ይበልጣል እያሉ በርከት ያሉ አድማጮች አሉ። መስፍን አንደኛው አድማጫችን ነው። ከዛ በተጨማሪ ሳካ ይለያል ብሎናል። አብዱናስር ከማንም የሚበልጥ ተጫዋች እንደሆነ ነግሮናል። ከዛ ውጪ ምንም ጥያቄ የለውም ቡካዮ ሳካ ምርጡ ተጫዋች ነው ብሎናል። ወርቁም እንዲሁ ሀሳቦቻችሁን ጻፉልን። ስንመለስኛ በቪዲዮዎቻችን ላይ መለስለን በዝርዝር የምናነሳው ጉዳይ ነው። ስለ ሉዊስ ስኬሊን በተመለከተ የተጻፈልን መልእክት ነበረ። ረዘም ያለ መልእክት ነው። መለስ ብለን እናነሳለን። ስለ ሉዊስ ስኬሊ ስንመለከት አስቀድሜ አንዳንድ ጉዳዮችን ላንሳ። ከሚኬል አርቴታ ቡድን ጋር በተያያዘ ኤፍሲ ክሊንሺት እየተባለ ግብ የማይቆጠርበት ቡድን እየተባለ ሰነባብቶ ባለፈው የሰንደርላንድ ጨዋታ ለብዙዎቻችን ተስፋ በደንብ የተደረገበት ጨዋታ ነበረ። ነገር ግን በሚኬል አርቴታ ቡድን ውስጥ መጠነኛ ፍርስትሬሽን እንዲኖር ያደረገ ከዛ በኋላ ነጥብም የተጣለበት ጨዋታ ነበረ። ሰንደርላንድ በሜዳው በጣም ከባድ ቡድን እንደሆነ የተመለከትንበት ጨዋታ ነበር። ባለቀ ሰዓት ብዙዎቻችሁ ጨዋታውን ተመልክታችሁታል። በመጨረሻው ደቂቃ ላይ ግብ ሲቆጠር የጋብሪኤል ማጋሌሽ እንግዲህ ሪያክሽን በጣም የብዙ የአርሰናል ደጋፊዎችን ስሜት የሚገልጽ ነበር። በጣም ተበሳይቶ ነበረ። ማሊያውን ለማውለቅ ለመቅደድ ጥረት ሲያደርግ ነበረ። በጣም ተበሳይቶ እንዴት ግብ ይቆጠርብናል በሚል በዛ ባለቀ ሰዓት አርሰናል አሸነፈ። ጨዋታው ተጠናቀቀ። ሌላ 3 ነጥብ ተመዘገበ በሚባልበት ሰዓት ላይ የተመለከትነው ጉዳይ ነበረ። አሁን ከመከላከል ጋር በተያያዘ አሁንም ከቶትናም ጨዋታ ጀምሮ ኖቬምበር 23 በቀጣይ ሳምንት እሁድ ከሚደረገው ጨዋታ ጀምሮ
በ7 ቀን እድሜ ጨዋታው ይደረጋልና ብዙ ነገሮች ለውጦች ይኖራሉ፣ ብዙ ነገሮችንም እንታዘባለን ብለን እንጠብቃለን። በእነዚህ የክሊንሺት ቆይታዎች ግብ ሳይቆጠርበት ብዙ ተከታታይ ጨዋታዎችን በማሸነፍም የሚኬል አርቴታ ቡድን በቆየባቸው ጊዜያት ሁሉ ስለ ቡድኑ ጥንካሬ ብዙ ነገር መናገር ይቻላል። ብዙዎች ሀሳብ ከሰጡባቸው ጉዳዮች መካከል የቼልሲ የ2004/5 የውድድር ዘመን ሪካርድ ወይም ክብረ ወሰን ዘንድሮ በአርሰናል በሚኬል አርቴታ በነ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እነ ጃኮቭ ኪቪዮር ከወጡ በኋላ የመጡትም በተጠባባቂነት ክሪስቲያን ሞስኬራ፣ ሪካርዶ ካላፊዮሪ፣ ዡሪን ቲምበር አይነት ተጫዋቾችም ጭምር ከነ ሞስኬራና ንካፔ ውጪ ያሉትም ተጫዋቾች በጣም ይህንን ክብረ ወሰን ለማሻሻል ለመጠበቅ በጣም አቅም ያላቸው እንደሆኑ ይናገራል። ጆን ቴሪ አንድ ጥያቄ ቀረበለት። እውን አርሰናል የቼልሲን ሪከርድ ያሻሽላል ወይ በፕሪሚየር ሊጉ ላይ ብለ ታስባለ ወይ ተብሎ ተጠይቆ ነበረ። አንድ ነገር መናገር ፈልጋለው ይላል። የሚያስጨንቅ ነው። አርሰናል ሪካርዱን ይሰብራል የሚል እምነት እንዳለው የሚያሳይ ሀሳቡን ነው። ነገሩ ትንሽ በመጠኑም ቢሆን የሚያስጨንቅ ነው ብሏል። መርሃ ግብሮቹን ስመለከት የአርሰናልን ጨዋታዎች በየሳምንቱ ስመለከት ፐርፎርማንሳቸው ከዛ በተጨማሪ ግብ የሚቆጠርበት የሚፈጠረው የእድል መጠንም በጣም ትንሽ ነው፣ ጠባብ ነው እና ማለት የምችለው ነገር ለአርሰናል ተከላካዮች ለአርሰናል ቡድን ክሬዲቱን መስጠት፣ ዋጋ መስጠት፣ ክብር መስጠት አለብን ይላል ጆን ቴሪ። ነገር ግን በጣም ጥሩ የውድድር ዘመን ጥሩ ሞመንተም ላይ ጥሩ ጊዜን እያሳለፉ እንዳሉ አስባለሁ። ነገር ግን አሁንም በጣም ብዙ ጨዋታዎች ይቀራሉ። የውድድር አመቱን የኛን ክብረ ወሰን የቼልሲን የ2004/5 የውድድር ዘመን ጆን ቴሪና ሪካርዶ ካርቫሊዮ በጋራ የተጣመሩበት የተከላካይ ስፍራ በማል ስፍራ ተከላካይ ቦታ ላይ ማለት ነው እሱን ለመስበር ሩቅ ሊመስል ይችላል። የኛ ምርጡ ሪካርድ ነው፣ ከባድም ሊሆን ይችላል። እውነቱን ለመናገር ግን አሁንም ቢሆን ትንሽ ስጋት አለኝ። አርሰናል ሊሰብረው ይችላል የሚል ስጋት አለኝ የሚል ነገር አንስቷል። ከጨዋታ እነ ቡካዮ ሳካ እነ ዳቪድ ራያ እንደሚሉት ነው ነገሩን ከጨዋታ ጨዋታ ያንን ክብረ ወሰን እየጠበቁ መሄድ፣ ግብ ሳይቆጠርበት መቀጠል። ከዛ በተጨማሪ ግን ዋነኛው ነገር አርሰናል 50 ግብ ተቆጠረበት ሌላ የግብ መጠን የፕሪሚየር ሊጉን ዋንጫ ማሸነፍ ሌላ ትልቁ ዓላማ ነውና ያለ ትኩረት ይደረጋል ብለን እንጠብቃለን። ጆን ቴሪ ግን አርሰናል ሊያሻሽለው የሚችልበት እድል እንዳለ እምነቱ እንዳለው ስጋቱም እንዳለው አርሰናል ሊያሻሽልባቸው፣ ምክንያቱም ስጋት ብሎ የሚገልጸው ክብረ ወሰኑ ባይሻሻል ደስ ይሏል በሱ ቢያዝ በቼልሲ ቢያዝ፣ ምክንያቱም የቼልሲ ሰው ነው እሱም እንደ ክብረ ወሰኑ ባለቤት ራሱን መቁጠር ይችላልና ጥሩ ነገር ነው በሱ ስም መመዝገቡ። ነገር ግን የሚሻሻል ከሆነ ስጋት ሊፈጥርበት ይችላልና ያንን በተመለከተ የሰጠው አስተያየት ነው። በደንብ ተመለከት ነው። ከሚኬል አርቴታ ቡድን ጋር በተያዘ ብዙ ጥያቄዎች ይነሳሉ። ኤቤሬቺዜ የት ነው መጫወት ያለበት፣ የትኛው ነው የሱ ትክክለኛ ቦታ የሚሉ ጉዳዮች ይነሳሉ። 10 ቁጥር የቀኝ 8 ቁጥር ወይስ የግራ 8 ቁጥር ወይስ ደግሞ ግራ መስመር አጥቂ ወይስ ደግሞ የቀይ መስመር አጥቂ? በእነዚህ ቦታዎች ሁሉ በተደራቢ አጥቂ ሰከንድ ስትራይከር ሆኖም ጭምር መጫወት ይችላልና ነገሮቹን ስንደማምራቸው ስንመለከታቸው ብዙ ሀሳቦች ማንሳት ይቻላል። ኤዜ በእነዚህ ጉዳዮች ላይ አስተያየቱን ሰጥቷል። ካነሳቸው ጉዳዮች መካከል ራሴን እንግዲህ እንደ አታኪንግ ተጫዋች እንደ አጥቂ ተጫዋች እንደ ፈጣሪ አማካኝ ተጫዋች ነው የምመለከተው ይላል። ያ ማለት በ10 ቁጥር ቦታ ላይ ወይም ደግሞ በቀኝ በግራ በመሃል በ8 ቁጥር ቦታ ላይ እጫወታለሁ ማለት አይደለም። የተሰጠኝ ሚና ግን ማድረግ የምፈልገው የኔ ሮል ክሬቲቭ ተጫዋች ነኝ፣ ክሬት ማድረግ ነው። ስለዚህ ያንን ማድረግ እወዳለሁ። ግቦችን ማስቆጠር፣ አሲስት ማድረግ፣ ክሬት ማድረግ እንዲሁም ደግሞ ጫናዎችን መፍጠር በተጋጣሚ ላይ ራሴንም በደንብ ማሳየት እፈልጋለሁ። ያንን የማደርገው ብሏል። በእንግሊዝ ብሔራዊ ቡድን አስደናቂ ግብ አስቆጥሯል። እንግሊዝ ብሔራዊ ቡድን ሲያሸንፍ 2-0 ቡካዮ ሳካና ሱ ኤቤሬቺዜ ነበረ ግብ ያስቆጠሩት። ከዛ ውጪ ሌሎችንም ጉዳዮች አንስቷል። የያዝነው ውድድር ዘመን በእንግሊዝ ብቻ አይደለም በእንግሊዝ ብሔራዊ ቡድን በአርሰናልም ጥሩ የውድድር ዘመን ይሆናል ብዬ አስባለሁ። የክብሮች የዋንጫዎች ዓመት እንደሚሆን እጠብቃለሁ የሚል ሀሳቡን አንስቷል። አርሰናል ያሸነፈው ጨዋታ ሲባል ነበር፣ ምክንያቱም ሁለቱም የአርሰናል ተጫዋቾች ግብ ያስቆጠሩበት ነበረ። ሁለቱንም የእንግሊዝ ብሔራዊ ቡድን ግቦች ማለት ነው። በብዙ መንገድ በብዙ ሀሳቦች የሚጠቀሱ ጉዳዮች ናቸው። የኤዜ ትክክለኛ ቦታ ግን ለእናንተ የትኛው ነው? ሀሳቦቻቸውን ጻፉልን በዝርዝር። በቀጣይ ጊዜያትም ኤዜን ምናልባት ማርቲን ኦዴጋርድ ሌሎችም የቡድኑ ተጫዋቾች በቋሚነት በጥሩ ብቃት በጥሩ ጤንነት ሲመለሱ ልንጠብቀው የምንችለው ጉዳይ ነው። ከጋብሪኤል ማጋሌሽ ጋር በተያዘ ዛሬ በብራዚል ብሔራዊ ቡድን እንመለከተዋለን። እሱም አንደኛው ጉዳይ ነው። የቡካዮ ሳካን ጉዳይ በተመለከተ ግን ፋብሪዚዮ ሮማኖ በጣም
በጣም የተቃረበ አላይን የሆነ ውል በጣም በቅርብ ቀናት ምናልባት ከኢንተርናሽናል ብሬኩ በኋላ በአርሰናል ቤት የቡካዮ ሳካ እስከ 2030 ድረስ ውሉን አራዘመ ሲባል ልትሰሙ ትችላላችሁ የሚል ጉዳይ አንስቷል። በእርግጥም አንድ ስቴፕ ብቻ የቀረው የውል ስምምነት ነው። ብዙ ሳምንታትን በተደጋጋሚ አንስተናል። ቡካዮ ሳካ አዲስ ውል ይፈርማል። ዛሬ በኢንተርናሽናል ደረጃ የሚደረጉ ጨዋታዎች አሉ። ካዛክስታን ከቤልጅየም የሚያደርጉ ጨዋታ ላይ ትሮሳርድን ትመለከቱታላችሁ። አስታና ላይ የሚደረግ ጨዋታ ነው። ትሮሳርድ ጋር በተያዘ ብዙ ሀሳቦች መነገር ይችላሉ። የቀድሞ የቤልጅየም እግር ኳስ ክለብ የጌንክ ተጫዋች እንደነበር ይታወቃል። በዛ በነበረበት ጊዜ የጌንክ አሰልጣኝ ከነበሩ ሰዎች መካከል አንደኛው ስለ ትሮሳርድ ሀሳባቸውን አካፍለዋል። ኢቮልቭ ያደረገበት መንገድ፣ ራሱን የቀየረበት መንገድ በተለይ አርሰናል ከገባ በኋላ በጣም የሚያስገርም ነው ብሏል። ሚስተር ሪሊያብል የሚባለው ሊያንድሮ ትሮሳርድ በያዝነው የውድድር ዘመን በ14 ጨዋታዎች በሁሉም ውድድሮች ላይ 4 ግቦችን አስቆጥሯል። 4 ለግብ የሆኑ ኳሶችን አቀብሏል። በተለይ ደግሞ 2 በፕሪሚየር ሊግ ሊያስቆጥራቸው ግቦች ከወሳኝም በላይ በጣም ወሳኝ ናቸው። 4 ነጥቦችን ያስገኙ ናቸው። ከፉላም ጋር 3 ነጥብ አርሰናል ሲያገኝ ብቸኛውን ግብ ያስቆጠረው እሱ ነው። ከዛ ውጪ የአርሰናል ሰንደርላንድ ጨዋታ ላይ ምን ያክል ድንቅ ግብ እንዳስቆጠረ እናስታውሳለን እና ቢያንስ እነዚህ ግቦች በ4 ነጥብ የሚመነዘሩ 2 ግቦች እንደሆኑ መናገር ይቻላል። አርሰናል ከሰበሰባቸው 26 ነጥቦች መካከል በሌሎች ነጥቦች ላይ ዋጋ የለውም፣ ክሬዲት አይሰጠውም እያለን ሳይሆን ቀጥተኛ የእሱ ነጥቦች ተብለው የሚመዘገቡ ናቸው። ከአርሰናል ጋር በተያያዘ እንግዲህ አሰልጣኙ በአርሰናል በተለይ በጌንክ እያለ ፒተር ሜስ ይባላሉ። የጌንክ የቀድሞ አሰልጣኝ በጣም ጥሩ ተጫዋች እንደሆነ መናገር ይቻላል። ነገር ግን እንደ ቡድን ካፒቴን፣ እንደ ቡድን ሪሊያብል የምትሆንበት እርግጠኛ የምትሆንበትና የቡድኑ መሪ ነው የምትለው አይደለም። ምክንያቱም ራሱ ላይ ትኩረት የሚያደርግ ተጫዋች ነበረ። ከዛ በኋላ ግን በየልምምዱ ራሱን ለማሳየት ነው የሚጫወተው። ከዛ በተጨማሪ አኩራፊ አይነት ተጫዋች ነበር። አሁን ግን የተቀየረበት መንገድ በጣም አስገራሚ ነው። ተቀያሪ ወንበር ላይ ቢቀመጥ ብዙ የሚበሳጭ ተጫዋች አይደለም። ከዛ ውጪ ለቡድኑ በተቀየረበት ወደ ሜዳ በገባበት ደቂቃዎች በሙሉ ማበርከት የሚችለው ነገር አስገራሚ ነው። 6 ዓመታት በኋላ ነው እንግዲህ ይህንን አስተያየት ፒተር ሜስ የሰጡት። ሊያንድሮ ትሮሳርድን በተመለከተ ዛሬ ከካዛክስታን ጋር የሚያደርጉ ጨዋታ ላይ ትሮሳርድን በቤልጅየም ብሔራዊ ቡድን በኩል እንመለከተዋለን። ቤልጅየም ካሸነፈች በዓለም እግር ኳስ ዋንጫ ላይ መሳተፏን ታረጋግጣለች። ብራዚል ከሴኔጋል የሚያደርጉት ጨዋታም ዛሬ ምሽት ላይ ይጠበቃል። ጋብሪኤል ማጋሌሽን ትመለከቱታላችሁ። ይህ ጨዋታ ደግሞ በተለየ መንገድ የሚደረገው በኤምሬትስ ስቴዲየም ነው። ኤምሬትስ ላይ ብራዚል ከሴኔጋል ጋር የሚያደርጉት ጨዋታ እንግሊዝ ላይ ይደረጋልና ተጫዋቹም እንግዲህ ብዙ ጉዞ አያደርግም። በዛው ከብራዚል ብሔራዊ ቡድን ጋር በዛው ቆይታ የሚኖረው ነው የሚጠበቅ አይነት ጨዋታ ነው። ለብራዚልም ለሴኔጋልም ብዙ ሀሳቦች ሊነሱበት የሚችል ጨዋታ ነው። ነገር ግን ጋብሪኤል ማጋሌሽን በዚህ ጨዋታ ላይ ትመለከቱታላችሁ። ጆርጂያና ስፔን የሚያደርጉ ጨዋታ ስፔን ካሸነፈች ዓለም ዋንጫውን መቀላቀሏን ታረጋግጣለች። ሚካኤል ሜሬኖ፣ ዙቢሜንዲ፣ ራያን ትመለከቱታላችሁ። ዴንማርክ ከቤላሩስ የሚያደርጉ ጨዋታ ላይ ደግሞ ኖርጋርድን የምትመለከቱ የሚሆነው በዴንማርክ ብሔራዊ ቡድን በኩል ክርስቲያን ኖርጋርድን እንመለከተዋለን። እነዚህ የሚነሱ ዝርዝር ጉዳዮች ናቸው ከዛሬ ጨዋታዎች ጋር በተያዘ ማለት ነው። ወደ ዝውውር ጉዳዮች እንለፍ። የጋብሪኤል ኢየሱስ ጉዳይ መውጫው በር ላይ ነው ሲባል ወደ ኤቨርተን፣ ዌስትሃም ዩናይትድ፣ ዩቬንቱስ አሊያም ደግሞ ወደ ፍላሚንጎና ፓልሜራስ ይሄዳል በሚል ብዙ ዘገባዎች ሲወጡ ብዙ ትንታኔዎችን ስንሰማ ብዙ የዝውውር ጭምጭምታዎችን እኛም እንደዚህ ተባለ ብለን ስንነግራችሁ ነበር። ጋብሪኤል ኢየሱስ በዚህ ጉዳይ ላይ ሀሳቡን ሰጥቷል። የአርሰናል ተጫዋች መሆን እንደሚፈልግ ከዚህ በፊት አንስተንላችሁ ነበር። እስከ 2027 ድረስ ውል አለኝ በዛ ቀጥላለሁ ሲል እንደነበረ እናስታውሳለን። አሁን ከብራዚል ብዙሃን መገናኛዎች ጋር በተደጋጋሚ ወደ ፓልሜራስ ይሄዳል በሚል ብዙ ዘገባዎች ሲወጡ ተመልክተናል። በእርግጥም ወደ ፓልሜራስ ጊዜው ሲደርስ መሄድ እንደሚችልና ወደዛ እንደሚያቀና ተናግሯል። ለመጨረሻ ጊዜ ለአርሰናል የተጫወተው ባለፈው የውድድር ዘመን ጃንዋሪ ላይ ማንቸስተር ዩናይትድ በኤፍኤ ካፕ ከአርሰናል ጋር ባደረጉት ጨዋታ ላይ ነበር። ከዛ በኋላ የኤሲኤል ጉዳት አጋጥሞት የጉልበት ጅማት መበጠስ ጉዳት አጋጥሞት ከዛ በኋላ ወደ ሜዳ
ሜዳ አልተመለሰም፣ አልተመለከትነውም። ልምድ ጀምሯል። ባለፉት እንግዲህ 10 ቀናት በላይ ሆኖታል ልምድ እያከናወነ ቀጥሏል ከአርሰናል ዋናው ቡድን ጋር። በቀጣይ ደግሞ በቅርብ ሳምንታት ወደ ጨዋታ በሙሉ ጤንነት፣ በሙሉ ፊትነስ፣ በሙሉ ዝግጅነት ይመለሳል ተብሎ ይጠበቃል። ነገር ግን ስለ ዝውውር ተጠይቆ ነበረ። ከየትኛውም ክለብ ጋር ምንም አይነት ግንኙነት አልተጀመረም፣ አልነበረም የሚል ነገር አንስቷል። ሁል ጊዜ እንደምናገረው ነው፣ ወደ ፓልሜራስ መመለስ እፈልጋለሁ፣ ፓልሜራስም እኔ እንድመለስ ይፈልጋል የሚል ነገር አንስቷል። ነገር ግን አሁን ስላለው ነባራዊ ሁኔታም ተጠይቆ ነበረ። አሁን በዚህ በትክክለኛው በአሁን ሰዓት ላይ ፓልሜራስን የመቀላቀል ነገር ሳይሆን በአርሰናል እንደምቆይ ወስኛለሁ። በአርሰናል ደግሞ የሚኖረው ነገር ከአርሰናል ጋር እንወስናለን በቀጣይ። አሁን ግን ከባድ ሰርጀሪ ነው የተመለስኩት እኮ ስለ ዝውውር እንዴት ሊነሳ ይችላል? በዚህ ወቅት ላይ ብዙ ነገር ትኩረት መደረግ ያለበት እንዴት ማገገም እንዳለብኝና ከአርሰናል ቡድን ጋር እንዴት መዋሃድ እንዳለብኝ ነው እንጂ የዝውውር ጉዳዮች መነሳት የለባቸውም በጭራሽ የሚል ሀሳቡን አንስቷል። የአንቶኒዮ ሴሜኒዮን ጉዳይ ላንሳላችሁ። በጥር የዝውውር መስኮት ወደ አርሰናል ሊመጣ ይችላል የሚል ዘገባዎች መካከል አንዳንድ መረጃዎችን ስንሰማ ነበር። ናው አርሰናል የተባለ አንድ ብዙሃን መገናኛም እንዲሁ የአርሰናልን ጉዳዮች የሚዘግብ ድረገጽ ነው። እዛ ላይም ተመልክተን ነበረ። የ5 ዓመቱ ገናዊ ተጫዋች የልብ የአርሰናል ደጋፊ ነው። በተደጋጋሚ አንስተነዋል። በተለይ ከአርሰናል ጋር በደንብ በተቃራኒ ስጫወት አርሰናልን እደግፋለሁ፣ ነገር ግን ከአርሰናል በተቃራኒ መጫወት ለእኔ ስራዬ ስለሆነ ግብ ለማስቆጠር ለማሸነፍ ነው ጥረት የማደርገው፣ ነገር ግን አርሰናል የልብ ክለብ ነው የሚል ሀሳቡን ሲሰጥ ከዚህ በፊት እኛም በተደጋጋሚ አንስተነው እናውቃለን። የ25 ዓመቱ ጋናዊ እንግዲህ አሁን በያዝነው የውድድር ዘመን በፕሪሚየር ሊግ በ11 ጨዋታዎች 6 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። ከርሊንግ ብራውት ሃላንድ ቀጥሎ ብዙ ግቦችን ያስቆጠረ ብዙ የግብ ተሳትፎ ያለው ተጫዋች ነውና በግራ መስመር ቦታ ላይ አርሰናል አንቶኒዮ ሴሜኒዮን ማስፈረም አለበት የሚሉ ብዙ የአርሰናል ደጋፊዎች ተንታኞች ሲነሱ ነበረ። ሌሎችም ክለቦች ይፈልጉታልና ሊቨርፑል በተለያየ ደረጃ በጣም ተፈላጊነት ያለው ተጫዋች ነው። ፕሪሚየር ሊጉን የለመደ ለምሳሌ ከካነን ይልዲዝ ጋር ይነጻጸራል። በልምድ በማክሱ ላይ የብቃቱ ማክስ ደረጃ ላይ የሚገኝ ተጫዋች ነው። የመጨረሻው ደረጃ ላይ ጥሩ ብቃት ላይ ያለ ተጫዋች ነውና ከካነን ይልዲዝ ከዩቬንቱስና ከዚህኛው ከአንቶኒዮ ሴሜኒዮ የትኛው ይሻላል? የእናንተንስ ሀሳብ ጻፉልን። ብዙዎች የሚያነሷቸው ሀሳቦች አሉና ከሰሜኒያ ጋር በተያያዘ በተደጋጋሚ ብዙ ሀሳቦች እየተነሱ ይገኛሉ። ኖኒ ማዱዌኬ፣ ጋብሪኤል ሱስ ጉዳት ላይ መሆናቸውን ተከትሎ ብዙ ሀሳብ ሲሰጥበት ነበረ። በተለይ በቀጣይ እነዚህ ተጫዋቾች ቶሎ ወደ ብቃታቸው መመለስ የማይችሉ ከሆነ ጥር ላይ አርሰናል ይህንን ተጫዋች ሊያስፈርመው የሚችልበት እድል አለ። ከሰሜኒዮ በተጨማሪም ሌሎች ሀሳቦች ይነሳሉ። በተለይ እነ አንድሪያ ቤርታ ዝውውሩ ላይ ትኩረት አድርገው እየሰጡ ይገኛሉ። ከብሪስቶል ሲቲ አካዳሚ የተገኘ ተጫዋች ነው። ከዛ በኋላ በፕሪሚየር ሊግ ከመጣ በኋላ በጣም የነቃ ተሳትፎን በቦርንመዝ አከናውኖ ተመልክተነዋልና የሴሜኒዮ ጉዳይ ወደ አርሰናል ይሄዳል አይደም፣ ዝውውሩ ምን ያክል ታማኒ ነው በሚለው ጉዳይ ላይ በቀጣይ በዝርዝር እንመለከታለን። ነገር ግን ከኬነን ይልዲዝ ይልቅ ብዙዎች ምርጫቸው የሚያደርጉት የሴሜኒዮን ጉዳይ ነው። ምክንያቱም በፕሪሚየር ሊጉ ልምድ ያለው የፕሪሚየር ሊጉ ታክስ ቢኖርበትም ፕራይስ ታጉ ከፍ ቢልም ነገር ግን በፕሪሚየር ሊጉ ላይ መጫወቱ ፕሪሚየር ሊጉን ኢንቴንሲቲውን የፕሪሚየር ሊግ ቡድኖችን ጥንካሬያቸውን፣ ጉልበት፣ አጠቃላይ ሂደቱን የለመደ ግብ አስቆጣሪ የሚባል ታታሪ የሚባል ተጫዋች ነውና ለአርሰናል እድገት የአርሰናል ስኳድ ኳሊቲንም በደንብ ማሳደግ የሚችል ተጫዋች እንደሆነ ይነገራል። የካሬም አዴሚን ጉዳይ እመለስበታለሁ። ከዛ አስቀድሜ ግን የሉዊስ ስኬሊን ጉዳይ ላንሳ። ከሉዊስ ስኬሊ ጋር በተያያዘ ዘንድሮ ለምን ተቀያሪ ወንበር ላይ ተቀመጠ? ሚኬል አርቴታስ ብዙ እድሎችን ለምን አልሰጠውም የሚለውን ጉዳይ በደንብ አነሳላችኋለሁ። የእናንተን ሀሳብ ጻፉልኝ። ለምን ይመስላችኋል ሉዊስ ስኬሊ በተቀያሪ ወንበር ላይ እንዲቀመጥ የተገደደው? ባለፈው የውድድር ዘመን እኮ በአርሰናል ብቻ አይደለም በእንግሊዝ እግር ኳስ ታሪክ በተለይ ለአርሰናልም እየተጫወቱ ጥሩ ቁጥሮችን ካስመዘገቡ ተጫዋቾች መካከል አንዱ ነው። ለምሳሌ ባለፈው የውድድር ዘመን 39 ጨዋታዎች ላይ ተጫውቷል። በ2024/25 የውድድር ዘመን 18 ዓመትና ወይም ከዛ በታች የሆነ ተጫዋች ለአንድ ቡድን በአንድ የውድድር ዘመን የኔ ያክል ቁጥር ጨዋታ ሲያደርግ ከዚህ በፊት ሴስ ፋብሪጋስ 2005/6 የውድድር ዘመን ላይ 47 ጨዋታዎችን አድርጎ ነበረ። ሌላኛው ስቲዋርት ሮብሰን 1982/83 የውድድር ዘመን ላይ 49 ጨዋታዎች ላይ ተሰልፎ ነበር። ሉዊስ ስኬሊ እንግዲህ ሶስተኛው ተጫዋች ነው በአርሰናል ተጫዋቾች ደረጃ 18ና ከዛ በታች የሆኑ ተጫዋቾች ብዙ ጨዋታ ሲያደርጉ ብዙ ጨዋታ ያደረገ ሶስተኛውም ተጫዋች ነውና
ከተጫዋቹ ጋር በተያዘ ለምን እድል አልተሰጠውም በሚለው ጉዳይ ላይ እሱ ብዙ ቅሬታ የለኝም፣ ኢንጆይ እያደረግኩት ነው፣ የዚህ ቡድን አካል በመሆኔ እንኳን በጣም ብዙ ልምድ እያገኘውበት እገኛለሁ፣ ብዙ ጨዋታ እየተጫወትኩ አልገኝም ብሏል። በቅርቡ አርሰናል ብራይተንን ባሸነፈበት 2-0 የካራባኦ ካፕ ጨዋታው ላይ ተሰልፎ ተጫውቷል። ነገር ግን የቡድኑ አካል ላይ በመሆኔ እንኳን ደስተኛ ነኝ ብሏል። 19 ዓመቱ ላይ ይገኛል። በቅርቡ ነው አዲስ ውል እያደሰው። ትናንትናም እንግዲህ ሀሳብ ከጻፋችሁልን አድማጮች መካከል ጥቁሩ መድፈኛ የሚል ስም አርሰናልን በተመለከተ ስለ ሉዊስ ስኬሊም ስናነሳ እርግጠኛ ሆነ ይለቃላት በል ቀዳዳ ብሎናል። ነገር ግን በትክክል እኛ ያገኘናቸው መረጃዎች ገና 18 ዓመቱ ነው ብሎናል። በእርግጥ ሉዊስ ስኬሊ 19 ዓመቱ ላይ ይገኛል። ከዛ ውጪ ግን ለእንግሊዝ ብሔራዊ ቡድን ያልተመረጠው በአርሰናል ብዙ እየተጫወተ ስላልሆነ ነው። እሱም ተጫዋቹም በእርግጠኝነት መልቀቅ ባይፈልግ እንኳን በትክክል በየትኛው ቡድን ጊዜ እንዲሰጠው የጨዋታ እድል እንዲያገኝ ይፈልጋል። ያንን በደንብ የተመለከትንበት አስተያየትን ነው ያነሳ ነው እና ብዙ ጊዜ ሀሳቦቻችሁን ስትጽፉ ሪስፔክት ያስፈልጋልና በደንብ ሀሳቦቻችሁን ጻፉልን። እኛም እንደዚሁ በየማሉ እያነሳን እንወያይበታለን። የሉዊስ ስኬሊን ጉዳይ በተመለከተ ግን በጣም ኢምፖርታንት የሆነ ተጫዋች ነው በሚኬል አርቴታ ባለፈው የውድድር ዘመን ላይ። ዘንድሮ ግን ያንን እድል ብዙ እየተሰጠው አይገኝም። አንዳንድ ተጫዋቾችን አንስተናል እነ ኤታን ንዋኔሪ፣ ሌሎችም ተጫዋቾች ለምሳሌ ሉዊስ ስኬሊ በአማካኝ ስፍራ ተጫዋችነቱ የሚታወቅ ነው። በአካዳሚ ግራጁዌት ሲያደርግ የአማካኝ ስፍራ ተጫዋች ነው። ነገር ግን ወደ መስመር ተከላካይ ቦታ ተቀይሮ ቦል ኬሪንጉ በጣም የሚገርም ኳሊቲ ያለው ተጫዋች ነው። በጣም ረጅም የሜዳ ክፍል አሳብሮ ኳሶችን በመግፋት አሲስት ማድረግ የአማካኝ ስፍራ ላይ ኳስ መያዝ የሚችል ተጫዋች ነው። ሚኬል አርቴታ ተጫዋቹን ለምን አልተጠቀመውም የሚሉ ብዙ ሴናሪዎች አሉ፣ ብዙ መላምቶች አሉ። ዘንድሮ ብዙ አልተጠቀመውም። ለምሳሌ በቻምፒየንስ ሊግ እና በካራባኦ ካፕ 4 ጨዋታዎች ላይ ጀምሯል። በሁለቱ የካራባኦ ካፕ ጨዋታዎች ላይ የመጀመሪያ ተሰላፊ ነበረ። በቻምፒየንስ ሊግ ላይ 2 ጨዋታዎችን በመጀመሪያ አሰላለፍነት ጀምሯል። በእነዚህ ጨዋታዎች ላይ ከመሰለፉ በተጨማሪ በፕሪሚየር ሊግ ላይ 92 ደቂቃዎችን ብቻ ነው በሜዳ ላይ ያሳለፈው። 11 ጨዋታዎች አንድም ጨዋታ በመጀመሪያ አሰላለፍ ውስጥ አልገባም። ሚኬል አርቴታ ዘንድሮ የሪካርዶ ካላፊዮሪን ሙቭመንት ተንታኞች ሲያነሱ እኛም በተደጋጋሚ ብዙ ሀሳብ አንስተንበታል። ሙቭመንቱ የመጨረሻው ሃይላይት ላይ የሚገኝበት እንቅስቃሴ የተከላካይ ስፍራውን በማወክ ረገድ ኬኦስ ይፈጥራል። ለተቃራኒ ቡድን በጣም ፈጽሞ የማይወዱት አይነት እንቅስቃሴን የሚፈጥር ነው። ሉዊስ ስኬሊ እንደ ሪካርዶ ካላፊዮሪ አይነት ተጫዋች አይደለም እና ሉዊስ ስኬሊ ደግሞ ወደ መሀል ገብቶ ሴንትራሊ የአርሰናልን የማጥቃት እንቅስቃሴ ቢውልድ አፑን ማሳደግ የሚችል ሌላ አይነት ዳይናሚዝም ያለው ተጫዋች ነው እና ሚኬል አርቴታ በተለይ የአርሰናል ቢውልድ አፕ ላይ ወሳኝ ተጫዋች አምጥቷል። ማርቲን ዙሜንዲ መምጣቱ ደግሞ የሉዊስ ስኬሊን ወደ መሀል ገብቶ መጫወት አላስፈላጊ አድርጎታል። ያንን በደንብ የተመለከትንበት ነው። ከዛ ውጪ ፒን አድርገው የሚጫወቱ ተጫዋቾች ጉዳት ላይ መሆናቸው እድል እንዳያገኝ አድርጎታል። በተለይ የኖኒ ማዱዌኬ እንዲሁም ደግሞ ጋብሪኤል ማርቲኔሊ ወደ መስመር የተከላካይ ክፍሉን በደንብ ስበው መጫወት የሚችሉ ተጫዋቾች ናቸው። እነዚህ ተጫዋቾች በጉዳት አለመኖራቸው የተጫዋቹን የጨዋታ ቁጥር እንደቀነሰው መናገር ይቻላል። ነገር ግን በቀጣይ እድሎችን ያገኛል ተብሎ ይጠበቃል። ከዝውውር ጉዳዮች ጋር በተያያዘ የእሱም ስም በስፋት ይነሳል። አንድ ተንታኝ አለ፣ የቀድሞ የአማካኝ ስፍራ ተጫዋች ነው፣ ጄሚ ኦራ ይባላል። በፕሪሚየር ሊግ በደንብ ተመልክተናል። ሉዊስ ስኬሊን በተመለከተ በየትኛውም የእንግሊዝ ፕሪሚየር ሊግ ክለብ ውስጥ መጫወት ቋሚ ሆኖ መሰለፍ ይችላል የሚል ሀሳቡን ያነሳል። በጣም የሚገርም እግር ኳስ ተጫዋች ነው። በጣም ጥሩ አቅም ያለው ተጫዋች ነው። በየትኛውም የፕሪሚየር ሊግ ክለብ ላይ መጫወት ይችላል። ጥሩ ኪድ ነው ብሎ ይገልጿል። ፈጣን ነው፣ እድገቱን በጣም አስገራሚ ነው። ነገር ግን ይህንን ታለንቱን በአርሰናል እንግዲህ ዘንድሮ ጁሪን ቲምበር መኖራቸው ከዛ በተጨማሪ ሪካርዶ ካላፊዮሪም በጣም ድንቅ ብቃት ላይ መገኘታቸው ለምሳሌ አንድም የአርሰናል ደጋፊ ለምንድን ነው ሉዊስ ስኬሊ የማይሰለፈው የሚል ጥያቄ ያቀረበበት የለም። ምክንያቱም በጥሩ ብቃት ላይ ያሉ ተጫዋቾች ስላለው ማለት ነው። እነዚህን ጉዳዮች አነሳን። የካሪም አዴሚ ጉዳይ በስፋት በተለይ በጀርመን ብዙሃን መገናኛዎች እየተዘገበ ይገኛል። አርሰናል ጥያቄ አቅርቧል የሚሉ የአርሰናል ፍላጎት አለው የሚሉ ዘገባዎችን ተመልክተናል።
የውል ማፍረሻው 80 ሚሊዮን ዩሮ ነው። እነ ቢልድ በጀርመን ይዞት የወጡት ዘገባ በደንብ ያሳያል። አዴሚን በተመለከተ እየተነሱ ያሉ ጉዳዮች አሉ። ወኪሉ ጆርጌ ሜንዴዝ ነው። ይህንን ያለ ምክንያት አይደለም የጠቀስኩት። በማርኬት ቫሊዩ እስከ 50 ሚሊዮን ዩሮ ድረስ የሚገመት ነው በትራንስፈር ማርኬት ቫሊዩ መሰረት። ነገር ግን የውል ማፍረሻው 80 ሚሊዮን ዩሮ ነው። ውሉ እየተጠናቀቀ ነው። አዲስ ውል ይቀርብለታል ተብሎ ይጠበቃል። በጣም ፈጣን፣ ጥሩ ግብ አስቆጣሪ፣ ጥሩ ታታሪ የሚባል አይነት ተጫዋች ነው። ነገር ግን ኖኒ ማዱዌኬን ላለው ቡካዮ ሳካ ላለበት ቡድን እነ ትሮሳርድ፣ ጋብሪኤል ማርቲኔሊ ጥሩ በጀመሩበት የውድድር አመት ላይ የዚህ ተጫዋች ስም ለምን ተነሳ የሚለውን ጉዳይ እናነሳለን። ነገር ግን አንድ ጋዜጠኛ ማንሳት አለብን። ቤን ጃኮብስ በክረምቱ የዝውውር መስኮት ላይ ስሙን በደንብ መትከል የቻለ በጣም ትልልቅ ዝውውሮችን በብሬኪንግ ኒውስ ያሰማን ነው። ቤን ጃኮብስ በቶክ ስፖርት ላይ ያነሳቸው ጉዳዮች አሉ። ሌሎችም ጉዳዮች ላይ ያነሳል። ዩናይትድ ስታንድ የሚል ከማንቸስተር ዩናይትድ ጋር በእርግጥ የተጫዋች የዶርትመንዱ ካሪም አዲየሜ ስሙ ሲያያዝ ነበርና በእነዚህ ጉዳዮች ላይ ተጠይቆ ነበር ቤን ጃኮብስ ምን ያክል እውነት ነው የዘገባ ከአርሰናል ከማንቸስተር ዩናይትድ ጋር መያያዙ። እኔ እንደሚመስለኝ ይላል ቤን ጃኮብስ አንዳንድ ነገሮችን ሴንስ ማድረግ አለብን። ሴንስ በማደርግበት ጊዜም ጆርጌ ሜንዴዝ ይመጣልኛል ይላል። ጆርጌ ሜንዴዝ የተጫዋች ወኪል ስለሆነ እነዚህን መረጃዎች የሚያሰራጨው እሱ ነውና በቀጣይ የተጫዋቹ ውል ስምምነት ላይ ጫና ለማሳደር አዲስ ውል እንዲቀርብለትና የበለጠ ጥሩ የደሞዝ ክፍያ እንዲቀርብለት ለማድረግ ማንቸስተር ዩናይትድ፣ አርሰናል፣ ሌሎችም ስሞች መጠቀሳቸው ትክክል አይመስለኝም። ገና የውድድር ዘመኑ ገና ነውና በዚህ ሰዓት ላይ የተጫዋቹ ዝውውር የካሪም አዲየሜ ከነዚህ ክለቦች ጋር መያዙ ትክክል አይመስለኝም ብሏል ቤን ጃኮብስ። የቤን ጃኮብስ ሀሳብን ነው ያካፈልናችሁ። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ነው ያነሳ ነው። በተለይ ደግሞ ዝውውሮችን ከአርሰናል ጋር በተያያዘ የተነሱ ሀሳቦችን አነሳን። ነገም በአዳዲስ መረጃዎች በአዳዲስ ጉዳዮች እንመለሳለን። ለዛሬ ግን አብራችሁን ስለነበራችሁ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጎ አስተዋውቁ። ቤተሰብ እንሁን። በየዕለቱ ለምናመጣችሁ ሀሳቦቻችሁን ጻፉልን። ተሳትፏችሁን እንፈልጋለን። ለዛሬ ግን እዚህ ላይ እናበቃለን። ጤና ይስጥልን።